አሁን ያለነው ፈረንሳይ ላይ ነው ማለት ነው። ስለዚህ ሰላም እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል ማለት ነው። ዛሬም ያለነው ሌላ ከተማ ላይ ነው። ዛሬ ያለሁት አንድ የስዊዘርላንድ ከተማ ላይ ይገኛለሁ። ይሄ ከተማም ሎዛን ትባላለች። ነገር ግን ይሄ ከተማ ባለፈው ስለጎበኘናት ዛሬ ደግመን አንጎበኛትም። ዛሬ እዚህ ከተማ የመጣሁት ሌላ በዚህ ከተማ በተቃራኒ ሳይድ ይሄም ማለት ከሌኩ ወይም ከሃይቁ በሌላኛው ሳይድ ሌላ የፈረንሳይ ከተማ አለች። ስለዚህ በሌላ ጊዜ በተለመዱት የትራንስፖርት ሲስተሞች ሳይሆን ያ ማለት በትሬን ወይ በመኪና ወይ ደግሞ በፕሌን ሳይሆን ከዚህ ተነስተን ወደ ሌላኛው የፈረንሳይ ከተማ አሁን ያለነው ስዊዘርላንድ ነው። ወደ ፈረንሳይ በቦት ወይ ደግሞ ክሩዝ የሚባሉ ትልቅ ይሄ የጀልባ አይነት ነገሮች አሉ። የዛኔ ባለፈኛ ጋር ባህር ዳር የመጣው በሉት ሶ በሱ አይነት ከባህር ዳር ተነስተን ወደ ጎንደር እንደመሻገር በሉት ሶ ወደዛ እኛም ከአንድ ሀገር ወደ ሌላ ሀገር በዛ ክሩዝ እንሻገራለን ማለት። ስለዚህ እዛ ከተማ ላይ ደግሞ በጣም ብዙ ታሪካዊ የሆኑ ነገሮች አሉት። በጣም አሪፍ ነገሮች አሉት። እንደኛ ሀገር ደግሞ እንደ አምቦ ጠበል በጣም እዛ ደግሞ ታሪካዊ የሆነ ሌላ የስፕሪንግ ውሃ አለ። ያ ውሃ ደግሞ ለጤና በጣም ብዙ ነገር ፈዋሽ ነው ይባላል። ተጠጥቶም ለጤናችን በጣም ጥሩ ነገር ያለው ነገር አለ። ከዛ በተጨማሪ ደግሞ ለሰውነት ለቆዳ በጣም ብዙ ጤናማ የሆኑ ነገሮች የሚሰጠን ውሃ አለ። በጣም በዛ በታሪካዊ በሆነ ነገር ትታወቃለች። ሌላም ደግሞ በጣም ብዙ ታሪካዊ የሆኑ ነገሮች አሏት። ከተማዋ ሄደን አንድ የፈረንሳይ ከተማ ሄደን ዞር ብለን አይተን እንመለሳለን ማለት ነው። አሁን ኦሬዲ ክሩዙ መጥቷል። ሶ አንድ 10 ደቂቃ ነው ያለኝ። ስለዚህ ወደዛ ሄደን ጉዟችንን እንጀምራለን ማለት ነው። ቀጥታ ከዚህ ጀምረን ጉዟችንን እንቀጥላለን። ሌትስ ጎ። አሁን ጉዟችን ተጀምሯል ማለት ነው። አሁን ሊነሳ ነው የክሩዛችን ቅድም ያልኳችሁ ነገር ግን ከዛ በኋላ ደግሞ በውሃው ላይ ወደ በሌኩ ላይ ሄደን የፈረንሳይ ከተማ እንገባለን ማለት ነው። ከዛ በኋላ ከተማው ላይ ያሉ ነገሮች እያየን እንቀጥላለን ማለት ነው። ነገር ግን ከውሃው ተሻገሩ በጣም ደስ የሚል ቪው ነው ያለውና በጣም የሚያምር ቪው ነው ያለው። ውሃው በራሱ በጣም የሚያምር ነው። በዛ ተጨማሪ ደግሞ ተራሮች ስለሆኑ በሙሉ በሌኩ ዙሪያ ያሉ ተራሮች ስለሆኑ በጣም የሚያምር ነገር አላቸው። የተራሮቹ ደግሞ በበረዶ ትንሽ አለባቸው። አሁን ክረምቱ እየገባ ስለሆነ በጣም ውብ የሆነ አሪፍ የሆነ ቪው ነው። እንግዲህ እየሄድንም ያለ ደግሞ እሱን እያሳያችሁ ለመሄድ እሞክራለሁ ማለት ነው። እንግዲህ እስከዛ ድረስ መልካም ቆይታ ይሁንልን። አሁን ቀጥታ ጉዟችን እዚህ እንጀምራለን ማለት ነው። እንግዲህ እስካሁን ተንቀሳቀስም እየጠበቅን ነው። እንግዲህ ቀስ ብለን እንግዲህ ወደ ጉዟችን እናዘግማለን ማለት ነው። መልካም ቆይታ ይሁንላችሁ። እንደምታዩት በጣም ውብ የሆነ ቪው ነው ያለው ከዚህ ጋር ሆናችሁ። ነገር ግን ንፋስ አለ። ግን ድምጼ እየረበሻችሁ ሊሆን ይችላል። በጣም ይረብሻል፣ ንፋስ አለ። ምክንያቱም በውሃ ላይ ስለምንሄድ ግን በጣም የሚያምር የሆነ ቦታ ነው። እንግዲህ አሁን ያለነው እንግዲህ መሀል ላይ ድንበር ነገር ነው ማለት ነው። በስዊዘርላንድም ፈረንሳይ መሀል ላይ ነው አሁን ያለነው ማለት ነው። ነገር ግን አሪፍ የሆነና የሚያምር የሆነ ቪው ነው። ከተሞቹ ስለሚታዩአችሁ ከውሃ ሆናችሁ በጣም የሚያምርና ደስ የሚል ቪው ነው። እንግዲህ እሱን እንግዲህ ላሳያችሁ። ውሃው በጣም የሚያምር የሆነ ቪው ነው። እንግዲህ እዛ ጋር ብታዩት ከተማው ይታያል በዛ በኩል ማለት ነው። በተቃራኒ ሳይ ደግሞ ሄደን ደግሞ በዚህኛው ደግሞ ዞራችሁ ብታዩት ደግሞ በጣም ሩቅ ነው፣ ግን በዛ ጋር ያለች ሌላ ከተማ አለች ማለት ነው። አሁን ከአንደኛው ቦታ ተነስተን ወደ አንደኛው ነው የምንሄደው። አሁን ግን ያለንበት መሀሏ ቦታ ማለት ደግሞ ልክ ውሃው ላይ ነው ድንበራቸው። በነገራችን ላይ መሬቱ ላይ ሳይሆን ውሃው ላይ ነው ድንበራቸውና አሁን መሀል ላይ አሁን ያለንበት ቦታ ኦልሞስት የሁለቱ ሀገሮች ድንበር ላይ ነው ያለነው ማለት ነው። ስለዚህ በጣም የሆነ አሪፍ የሆነ ቪው ነው። እንግዲህ ከተማው ላይ ደግሞ ሄደን ደግሞ አሪፍ ነገሮች እንደሚኖሩ ተስፋ አደርጋለሁ። እንግዲህ ከተማ ላይ ስንደርስ ደግሞ ከተማ ላይ ያሉ ነገሮች እያሳየኋችሁ እቀጥላለሁ ማለት ነው። እንግዲህ ቅድም ያልኳችሁ ከተማ አሁን ደርሻለሁ ማለት ነው። አሁን ያለነው ፈረንሳይ ነው ማለት ነው። እንግዲህ ይሄ ያለንበት ከተማ ኢቫን ቢያን ትባላለች። ያ ማለት ኢቫን የድሮ ከተማ ስሟ ነበረ። ከሆነ ጊዜ በኋላ ደግሞ ወይ ደግሞ ቅድም ያልኳችሁ የውሃዋ ፈዋሽ ውሃ ብለው የሚያስቡት እነሱ የፈዋሽ ውሃ ስፕሪንግ ዋተሩ ከዛ ጋር በተያያዘ ደግሞ በጣም ብዙ የስፓና የባዝ እንትኖች አላቸው። ምክንያቱም የቅድም ያልኳችሁ ውሃ ፈዋሽ ነው ብለው ስለሚያስቡ ለቆዳም ለሰውነትም ፈዋሽ ነው ብለው ስለሚያስቡ የተለያየ አይነት
የባዝና የስፓ አይነት ነገሮች አላቸው። ሶ ይሄንንም ነገር ማርኬቲንግ ለመስራት ወይ ደግሞ ከተማዋን በዚህ በውሃዋ ለማስተዋወቅ ሲሉ ቢያን ማለት ባዝ ማለት ነው ወይም ስፓ እንደ ማለት ነው። ስለዚህ የኢቫን ባዝ ወይ ደግሞ የስፓ ከተማ እንደ ማለት አይነት ነገር ነው። ሶ ይሄ ከተማ ላይ ነው አሁን ያለሁት። ይሄ ማለት ፈረንሳይ ላይ ማለት ነው። ቅድም እንዳልኳችሁ ሶ የቅድሙ ክሩዝ እንዳያችሁት በክሩዙ መጥተናል እዚህ ድረስ ማለት ነው። ነገር ግን ብዙ ቅድም ያልኳችሁ የክሩዝ በምትመጡበት ጊዜ በጣም አሪፍ የሆነ ቪው ነው ያለው። ተራራው በጣም የሚያምር የሆነ ቪው አለው። ሌኩ ላይ ስለምታልፉ ደግሞ በጣም የሚያምር ነገር አለ። በዛ ላይ ደግሞ ክረምቱ እየገባ ስለሆነ ተራሮቹ ትንሽ በረዶ አላቸውና ከሩቅ ስታያቸው በጣም ውብ የሆነ ቪው እና ላንድስኬፕ ነው ያለውና በጣም የሚያምር ኤክስፒሪየንስ ነበረ። አሁን ግን ከተማዋ በጣም የምታምር ነች። ያው የክረምት መግቢያ ሰዓት ስለሆነ የዛፎቹ ከለር ቀይረው ወዲያ አሁን ሊረግፉ ያሉበት ሰዓት ስለሆነ በጣም ውብ የሆነ ነገር አለ። ከጀርባዬ እንኳን ብታያቸው ብዙዎቹ ከለራቸው ወደ ቢጫ ነገር ተቀይሯልና ይሄ ሲዝን ማለት በቃ ከለራቸው ቀይረው የሚረግፉበት ክረምቱ ኦልሞስት ገብቶ ስለሆነ ማለት ነው። ሶ የሚያምር የሆነ ቪው አለው። ሶ እዚህ ከተማ ላይ አሁን የሀይቁ ዳርቻ ወክ እያደረግን እያየን እንቀጥልና ከዛ በኋላ ቅድም ያልኳችሁ የውሃውም ጋር ሄደን ውሃው ጋር ጠጥተን እንመለሳለን ማለት ነው። አሁን ቀጥታ ከዚህ ጀምሬ ጉዟችን ወክ እያደረግን ወደዛ እንሄዳለን ማለት ነው። ከዚህ እንጀምራለን ጉዟችን አሁን ማለት ነው። እንግዲህ ከተማዋ በጣም አሪፍ የሆነ የሚያምሩ እንትኖች አላቸው። አሁን እዚህ ሌኩ ሳይድ አካባቢ በተለይ ደግሞ ከእንጨት የተሰሩ የተለያዩ የእንስሳ ምስል ነገሮች አሉበት። አሁን ከፊት እንዳሳየኋችሁ የኤግል ወይም ደግሞ የንስር አይነት ምስል እንዳሳየኋችሁ አይነት በጣም ብዙ የተለያዩ እንትኖች አሉበት። ይሄም ማለት የሰዎቹ ይሄ ከተማ ላይ ያሉ ሰዎች ከተፈጥሮን ከውሃ እና ደግሞ ከእንጨት ጋር የተገናኘ የተለያየ እምነቶች አላቸው። ሶ ያ እምነታቸውም እንዲገልጹላቸው በማሰብ ብዙ የተለያዩ እንደዛ አይነት ከእንጨት ጋር የተገናኙ ነገሮች አላቸው። ለምሳሌ አሁን ከፊት እዚህ ጋር ወሳያችሁ ሌላ የሆነ ሚዳቆ አይነት ነገር አለ እዚህ ጋር እንደምታዩት በጣም የሆነ የሚያምሩ የሆነ በእንጨት የተሰሩ እንደዚህ ሰው ራሱ የሚመስሉ ነገሮች አሉና በጣም ውብ የሆነች ከተማ ነች። ከተማዋ እንደምታዩት የሆነ ከለሩ ቅድም ያልኳችሁ የዛፎቹ ከለር ስለተቀየረ ደግሞ የባሰ በጣም ውብ የሆነ ቪው ነው ያለው። ቅድም ያልኳችሁ የኤግሎቹ ደግሞ በዚህ በኩል አሉ። ብቻ ከተማዋ በጣም የምታምርና ውብ የሆነች ቪው ያላት ከተማ አይነት ነገር ነች። እንግዲህ ቅድም እንዳልኳችሁ የፈረንሳይ ከተማ ነች። ነገር ግን በስዊዘርላንድ በአንደኛው ሳይድ የምትገኝ ከተማ ስለሆነች በቀላሉ ከስዊዘርላንድ እየተነሳችሁ ወደዚህ መሻገር ትችላላችሁ ማለት ነው። ቅድም ያልኳችሁ ትራንስፖርት ሲስተም አለ። ያ ደግሞ በጣም ብዙ አሉ። ይሄ አንድ ከተማ ብቻ ነው አሁን ያልኳችሁ ይሄ ከተማ። ነገር ግን በጣም ብዙ ከተሞች አሉ ይሄ የሀይቁ ተከትሎ ማለት ነው። ከአንዱ ከተማ ወደ አንዱ ከተማ ስትሄዱ በምትፈልጉበት ላይ በፊት ለፊታቸው ሌላ የስዊዘርላንድ ከተማ አለ። ከሱ ለመሻገር ስትፈልጉ ሁሌም ትኬታችሁ እየቆረጣችሁ መላለስ ትችላላችሁ። ነገር ግን በየቀኖቹ የተለያየ ራውት ነው ያላቸው። ለምሳሌ አሁን ዛሬ ከስዊዝ ወደዚህ የሚመጣ ወይ ወደ ፈረንሳይ የሚሻገር ይሄኛው ክሩዝ ብቻ ነው ያለው፣ ሌሎቹ አይሻገሩም። ሌላ እንደዚህ በጣም ብዙ ከተሞች አሉና እነሱ መሻገር ስትፈልጉ ቀናቸው ያያችሁ ብቻ ትኬት ቆርጣችሁ መምጣት ነው። ይሄ ትኬት ደግሞ በጣም ደስ የሚለው ነገር የስዊዘርላንድ የተለያዩ አይነት የትኬት አይነቶች አሉ። ያ ማለት ሀፌር የሚባል ነገር አለ ትኬት። ያ ማለት አንድ የ190 ብር ትገዙና አንዴ ትገዙና ከዛ በኋላ ማንኛውም አይነት ሀገሯ ላይ የምትንቀሳቀሱበት ጊዜ ወይም በምትሄዱበት ጊዜ የ50% ቅናሽ ይሰጣችኋል ማለት ነው። ያ ማለት አንዴ ሰብስክሪፕሽን 190 ብር ትከፍላላችሁ። ከዛ በኋላ አመቱን ሙሉ በየቀኑ ብትሄዱ ራሱ ለምትሄዱበት ጉዞ በሙሉ 50% ቅናሽ ይሰጧችኋልና ዛሬ አሁን ወደዚህ ስመጣ ራሱ ለፈረንሳይ ልመጣበት ራሱ እንደዚህ በግማሽ ተቀንሶልኛል ማለት ነውና እንደዛ አይነት በጣም አሪፍ የሆኑ የትራንስፖርት አማራጭ አላቸው ማለት ነው። እነሱን በመጠቀም የተለያየ ጉዟችሁን ትሄዱበት ጊዜ አነስ ባለ ወይ ደግሞ በጀት በሆነ ወጪ ለመሄድ ትፈልጉ እንደዛ የሆነ አሪፍ የሆነ አማራጭ ስላላችሁ መጠቀም ትችላላችሁ። ከተማዋ ግን እንደዚህ እንደምታዩት የሀይቅ ዳርቻዋ በቃ የምታምር የሆነች አሪፍ የሆነ ቪው ያላት ከተማ ነችና አሁን ግን ቅድም ያልኳችሁ ያቺ ውሃዋ ስላለች እንግዲህ የውሃዋን ፈልገን እሷ ቀምሰን እንግዲህ የኩላሊታችን ደግሞ እናጣራለን ማለት ነው። ቅድም ያልኳችሁ የኩላሊት ጠጠር ያጠፋል የሚል ነው ሰዎቹ እንግዲህ ያላቸው አመለካከት። እውነትም እንግዲህ የሚያጠፋ ከሆነ እኔ እንኳን ተመርምሬ አለብህ አልተባልኩም። ነገር ግን እንሞክረዋለን ውሃቸውም ቀምሰን ማለት ነው። እስቲ እሱን እየፈለኩ ነው አሁን ወደዛ ጋር ሄደን ደግሞ እሱን አግኝተን እሱ ጋር ያለው ነገር ደግሞ አሳይቻችሁ የዚህኛው የጉዟችን እዛው እንጨርሳለን ማለት ነው።
እንግዲህ አሁን ደርሰናል ማለት ነው። ቅድም ያልኳችሁ ውሃ ቦታ ማለት ነው። ይሄ ውሃ እንግዲህ በጣም በብዙዎች ዘንድ እንደ ጸበልኛ ሀገር እንደ ጸበል የሚቆጠር ውሃ ነው። ያ ማለት በጣም ለሰውነት በጣም ፈዋሽ የሆነ ተብሎ የሚታሰብ ውሃ ነው። አሁን ራሱ ከዛ በጀርባ በኩል እዛች ጋር እንደምታያቸው ሰዎች አሉ እየቀዱ ነው። ይሄ ማለት በጣም ትልልቅ እንትን ራሱ መቅጃ የሆነ ባልዲ ነገር ራሱ ይዘው መጥተው በጣም ብዙ ሰው ውሃ እየቀዳ ነው። እንግዲህ እኛም እንግዲህ ወይ ጸሎት አድርገን ውሃችን እንጠጣለን ማለት ነው። እንግዲህ የሚፈውስ ከሆነ እናየዋለን። ፈውስ ስላችሁ ግን የእኛ ሀገር የጸበል አይነት ፈውስ ሳይሆን ከጤና ጋር ተያያዙ አንዳንድ ነገሮች መድኃኒትነት አለው በሚል ነው። ይሄ ውሃ በነገራችን ላይ ሁሌም ቢሆን እንትኑ አይቀየርም። ያ ማለት የዲግሪው ያ ማለት የሙቀት መጠኑ አይቀየርም። ሁሌም 11 ዲግሪ ሴልሺየስ ላይ ነው የሚሆነውና ኦልዌይስ ያ ውሃ እንትኑ አይቀየርም ነገር ነው። ወይም ሙቀቱ አይጨምርም ወይም ደግሞ አይቀዘቅዝም ነገር ነው። ሁሌ አንድ አይነት የሆነ እንትን ነገር ነው። ነገር ግን ናቹራል በሆነ መንገድ የሚጣጣቱ ይመጣል ብለው ነው የሚያስቡት ውሃው ማለት ነው። የተለያዩ የአሻዋ ነገሮች አሉ። እነዛ ነገሮች የተጣራ የሚመጣ በተፈጥሯዊ የሆነ መንገድ የሚመጣ ውሃ ነው። ሚነራልነቱ ከተማ ላይ በጣም የሚታወቅ ውሃ አለ። ልክ እንደኛ ሀገር ቅድም እንዳልኳችሁ እንደ አምቦ ውሃ ኢቫን የሚባል ውሃ አለ። የታሸገ ውሃ ማለት ነው። ይሄ ውሃ ራሱ ነው ከሚመጣበት ከሆነ ሶርሱ ደግሞ ወስደው ይህን ውሃ በማሸግ የሚሸጥ የሆነ ካምፓኒ አለ። ይሄ ውሃ ደግሞ በጣም ታዋቂ ነው። እኛ ሀገር አይ ቲንክ ይታወቃል መሰለኝ ኢቫን ዋተር የሚባል በጣም ብዙ ሀገሮች ከ140 ሀገር በላይ ውሃውን ያከፋፍላሉ። እነዚህ ያልኳችሁ ካምፓኒዎች ማለት ነው። ውሃው በጣም የሚገርም የሆነ ነገር ነው። ብዙ ሰው እንግዲህ የተለያየ እምነት አለው፣ የተለያየ ነገር ያምነዋል። እኛ ደግሞ ሄደን እስቲ እንግዲህ ውሃው ድጋሚ እኛም እንቀምሰዋለን ማለት ነው። እንግዲህ አሁን ከፊት ባሳያችሁ ውሃው እዛች ጋር የምታያችሁ ሰዎች በሙሉ የውሃው ተሰልፈው እየቀዱ ያሉ ናቸው። ይሄ መኪና ራሱ ሰውየው ይዞ የመጣው በመኪና ይዞ ሊሄድ ነው ውሃው እና ሰው እዛ እየጠጣ ነው። እንግዲህ በጣም የሆነ የሚገርም የሆነ እምነት ነው። ሰው በመጣት ትችላላችሁ እዛው ጋር፣ ካልሆነ ደግሞ በምትፈልጉት በውሃ መጠጫችሁ ቀድታችሁ ውሃውን ይዛችሁ መሄድ ወደ ቤታችሁ ይዛችሁ መሄድ ትችላላችሁ። በተለያየ ደግሞ ከፍ ያለም ደግሞ በባልዲ በጀሪካንም ይዞ የሚሄድ ሰውም አይቻለሁና ይሄ ሁሉ ሰው እሱ እንዲጎበኝ ነው የመጣው። አሁን አክቹአል ሶርሱ ላይ ነው ያለነው ማለት። ስለዚህ ወደ ጠጋ ብለን ምን እንደሚመስል ደግሞ አሳያችኋለሁ ድጋሚ። ስለዚህ አሁን ውሃችን ጠጥተን ወጥተናል ማለት ነው። ቅድም ያልኳችሁ ያ ውሃ ከመንፈሳዊ ደግሞ ዝም ብሎ በባህላዊ መንገድ ብቻ ሳይሆን ይሄ ውሃ በነገራችን ላይ ሳይንቲፊካሊም ተጣርቶ የሚታወቅ ነው። ይሄ ማለት ውሃው ተጣርቶ ቼክ ደርገው በፈረንሳይ የውሃና የቁጥጥር ባለሙያዎች ወይ ደግሞ በየጊዜው ቁጥጥር እያደረጉበት ውሃው ቼክ ይደረጋል። ስለዚህ ከእምነቱ በተጨማሪ ሳይንቲፊካሊም ፕሩፍ የተደረገ ነገር ነው። የተለያየ መጠኑ በጣም ዝቅ ያለ ነው። የፒኤች ቫልዩ ራሱ ኖርማል ውሃው ምንም ነገር ሳይደረግበት 7.2 ነው። በጣም ብዙ የተለያየ አነስ ያለ ሶዲየም ነው ያለው ምናም ከዛ አንፃር ብዙ ነገሮቹ ቼክ ደርገው ስለሆነ ሰው ዝም ብሎ የሚያደርገው አይደለም። ተጣርቶም ነገር ነው ሰው እንዲጠጣ የሚደረገው ማለት ነው። ስለዚህ ይሄን ይመስል ነበር የዛሬ ጉብኝታችን ማለት ነው። ስለዚህ ከውሃውም ጠጥተናል፣ ከተማውም የሆነ ያክል ላሳያችሁ ሞክር ያለው። አሁን ደግሞ ጉብኝታችን እዚህ ላይ እንጨርሳለን ማለት ነው። ቀጣይ በሌላ ቪዲዮ ተመልሼ እመጣለሁ። እንግዲህ እስከዛው ድረስ ቻናላችንን ሰብስክራይብ ማድረግ አትርሱ። መልካም ቆይታ ይሁንላችሁ። ቻው።